ሁለቱንም የተቀመጥከው በአብራም በኩል ስለማውቅ ነው እንጂ በህፃን ልጅ ነው ማስጠፈጥፈኝ። አንድ ቀን ለሩታ ሲንገበገብ አንድ ቀን ለሩታ ከቨር ሆኖ ማለት ነው እሷን ሲጠነቀቅላት ሲጠብቃት ከአንዳንድ ባለጌ ሴቶች ምላስ እንኳን ማለት ነው ኖ ብሎ ሲቃወምላት አላየንም። ለሚስቱ ለሩታ ሀብቴ ማለት ነው ጋሽ አብርሃም ወይም ደግሞ ውሽማው ማለት ነው። ባይዘኛ ከዚህ በኋላ ስማቸውን ባንጠራ ስነዛ ውሽማና ውሽሚት ሲመጡ በውሽማና በውሽሚት መቀጠል ነው የሚሻለውና አንድ ቀን ለሷ ከቨር ሲያደርግ ያላየነው ሰውዬ ሄርሜላን ቤድሩም ድረስ ቀጥሮ ሊያስፈራሯት ነው ምናምንና ቤድሩም የጠርቻታለሁ ልክ ጀብዱ እንደሰራ ሰው መኝታ ክፍል ድረስ የምትጠራ ጉድ አንተ ትንሽ የማታፍር ማለት ነው ውሽማው ትንሽ የማታፍር መኝታ ክፍል ድረስ ሴት ትጠራለህ ለዛውም በስንት ነገር የተጠረጠርክባትን ሴት ከዛ ደግሞ አይታችኋል በሩን እንዴት እንደገባች የሆነች ቃሲል ነው የተሰማው ከዛ ሮጣ ሄደ ወይኔ ፈርቻለሁ ወይኔ ምናምን ብላ እላው ላይ ሄዳ ልጥፍጥፍ ማለት ነው የሆነ የ12 ዓመት ህፃን መሰለች ሄርሜላ በጣም የምታስቂ ነገር ማለት ነው አንቺ ውሽሚት ማለት ነው አታቂውም እንትንሽን ሚዛንሽን አታቂውም ወይም ደግሞ አጠገብሽ ያሉት ልጆች ምን ያህል በእድሜ እርከን እንደምትቦንሻቸው አታቂም ከትንንሽ የልጆች ጋር ነው አብረሽ የሰራሽው አንቺ ይኸውልሽ ሙድሽ መሆን የነበረበት ከነ ማናቸው የሩታ ዘመድ እነ እንትና ሰማን ጥሩልኝ በእናታችሁ ሜሪ አው ከነሱ ጋራ እንደነሱ አይነት በቃ አይነት ሴቶች ጋራ ነው አንቺ መስራት ያለብሽ እዚህ መተሽ ከ10 ምናምን ከ20 ምናምን አመት እድሜ ወጣቶች ጋራ ትጋጋጫለሽ ማለት ነው ትንሽ የማይዝሽ ሰላማችሁ ይብዛ ቤተሰብ ተናድጄ ሰንብቼ ደግሞ ተናድጄ መጣወቻ ጉድ እና እቺ ሴት ማለት ነው ቤተሰብ ምንም የሚገባት ሴት አይደለች ምንም የሚገባት አላማዋን እንዴት እንደምታሳካ ባገኘችው አጋጣሚ ስትገባ አገባቧ ራሱ በሩ ማን የከፈተላት ሲስተም የሆነ ነገር ተደርጎ ነው ገብታ የገባችው እነ ፈረንጆ ለምን ሲመጡ አንካክተው ገቡ እሷ ስትገባ ግን ከፍታን የገባችው አብርሃም ያደላደለ ለራሱ ያመቻቸ ሁሉም ነገር የሚያደርገው ለራሱ ያመቻቸ ከዛ ባለፈ ደግሞ ምን ይላል ሁሉም ሰው በኔ ህይወት ውስጥ ጣልቃ እየገባ አለ መጀመሪያ አንተ መቼ የቤትህን አጥር ባግባቡ አጠርክ መቼ ትዳርህን ባግባቡ ያስክ ለሚስትህ እንኳን ክብር የሌለክ ወንድ ነክ ማን እንዲያከብር ጠብቀህ ነው አንተ ቤትህን ሳታከብር ትዳርህን ሳታከብር ሚስትህን ሳታስከብር ማን እንዲያከብር ፈልገክ ነው ለማንም ቢሆን እድሉን የሰጠከው አንተ ነህ አጠገብክ ከበውክ በግራ በቀኝ አንዴ ከሊት ትመጣለች አንዴ ውሽሚት ትመጣለች አንዴማ መቼ መጀመሪያ ከሄርሜላ ጋር ያለክን ይሄንን የቆሸሸ ተግባር እንኳን መቼ አቆምክ አንተ ደሙ እነሱ ልትከስ ትፈልጋለህ ትንሽ አታፍርም ጓደኞችህን በዚች በውሽማ ሴት ስትቀይራቸው እንዴ በደንብ ነው አርገህ የተናገርካቸው በነገራችን ላይ የሚያስጠሉ ቃላት ሁሉ አውጥተካል ስለዚህ አንተ ማለት ነው ከዚች ሴት ጋራ የሆነ በቃ እኔ ምን እንዳስነካቸው አላቅም መቼ ዘመኑ በመተታ መተት በመናምን የተሳሰረ ትውልድ አለ አይደለ በዚህ ህይወት ውስጥ ያሉ ወጣቶች አሉ በነገራችን ላይ ቤተሰብ ሰፈራችን ይቁጠረው ቤታችን አካባቢያችን ላይ የሚደረጉ ነገሮች ስለሚመሰክሩ ማለት ነው ባይዘው ቤተሰብዬና ይሄ ሴጣናዊ አሰራር እየተበተቡ ሰውን ማሳሰር ብዙዎቹ እንደ አንድ ኖርማል ነገር እያዩት ነው እንዲህ አይነቶቹን እንግዲህ ፈጣሪ ከምድር ላይ ያጥፋልን ነው ሌላ ምንም አንልም እና አብዛኛው ሰው እንዲያም የሆነ ነገር አስደርጋበት ነው እያለ ነው በቃ ያስመስላል ሁኔታው እኮ እንዴት ኖ ማለት ያቅተዋል አንድ ቀን ሄርሜላን ሲቆጣ አይታችሁ ታውቃላችሁ ከህይወት ውጪ ብሎ ያውቃል ምክንያቱም ይሄንን ህይወት ፈልጎት እየሄደ ራሱ ነው ስለዚህ ኦዲየንስን አትናገር ጓደኞችህንም ደግሞ ማለት ነው ሰው በግሉ ቀሳቸው ሚዲያ ላይ ልክ ትዳርህን አንተ በጓደኞች ችግር መቆጣጠር እንዳቃታ አርጋ ታስመስል እየተለጣጠፍክ የምትመጣው አንተ ተግባርክ ራሱ ይወረደ ስለሆነ ማንንም አብርሃም አንተ የሚያከብርክ የለም በቃ ተግባርክ ያስከብርክም ሲጀመር እንዴ በግልጽ ሚዲያ ላይ እየተላላጥክ እየመጣ በግልጽ ሚስትህን ያስናክ ውሽማህን እያስከበርካት ከፍ እያረክ እየመጣ እያየን ባይናችን ሌሎችን ተወቃሽ አታድርግ አይገርምም እነሱን እኮ በግልጽ ነው በቃ አትንኳት ነው በቃ አትናገሯት እኔ ፊት ነው ከዚህ በላይ ምንም መልስ የሰጠው የለም እነሱ ወደው አይደለም ልጆቹ ተናደውባታል በዚህች ባለጌ ሴት ማለት ነው ጨዋ ተግባር የሌላት ከንቱ ፍጥረት ማለት ነው
እኔ እኮ ግን እንደምትሆኙ ለየትኛው ጊዜ እንደዚህ ልብ ልብ እንደተሰማሽ ደግሞ በገንዘብ በምናምን ነገር ትመካለሽ። ቤተሰብዬ ሀብታም ነሽ እንደ ሄርሜላ ተይ እንጂ። ኧረ እባክሽ የጋሽ ተረፈ ሆቴል ምንሽ ናቸው? አባትሽ ናቸው ወይስ ደግሞ አጎትሽ ናቸው ወይስ ደግሞ ዘመድ ነሽ ወይስ ደግሞ እዛው ተቀጣሪ ሆነሽ ነው የምትሰሪው? እስቲ በዛ ማብራሪ ይለሱ ትንሽ መረጃውን ሀብትሽን ከገለጽሽልን አይቀር ያንንም ደግሞ አብራሪልና። መመካት በፈጣሪ ነው። እሺ በገንዘብ አትመኪ። ገንዘብ ከንቱ ነው፣ ኃላፊ ነው። ጭንቅላት እንደሌለሽ ስለሚያሳይ ነው። እዚህ ጋር በግልጽ እኮ ነው የምታስፈራራቸው። ልጆቹን በራሱ ያስፈራሩኛል ትላለች እንጂ እሷ እያስፈራራች ነው በገንዘቧ። ድሮ ገና ነበር እንዲማረጋችሁ እማረጋችሁን ታያላችሁ እያለች የምዝተው እሷ። እኔ እንደው ሩታ ነሽ በዚህ ጀግና። እንደው ሩትያ አንድ ጥፊ ብታቀምስልኝ ሄርሜላ ለአንዴና ለመጨረሻ ጊዜ እንዴት ደስ እንደሚለኝ በእውነቴን ነው የምላችሁ ቤተሰብ። ስራዋ ተግባሯ ምቷት የምታሰኝ ሴት ናት። ወደው አይደለም ልጆቹ እንደው ነቋት ያሰኛል። እና እንግዲህ እያያችሁ ነው እየተደረገ ያለው ነገር። ለሩታ ክብር የሌለው ወንድ ለዚህ ሴት እንዴት እንደሚሆን እያያችሁ ነው። ስለዚህ በቃ እነሱ ለይቶላቸዋል፣ እኛም ትተናቸዋል። ሲጀመር እንደው ነገሩ ግዴታ ሀሳብ የሚያሰጥ ሲሆን ነው የምንመጣው እንጂ ሩታን ክፉ አይንካት፣ በሰላም ትገላገልልን። በቀደም ራሱ ላይቭ ላይ እንዲሁ ተቃጥሎ ተናዶ ሊሞት ስላሸነፈችው በቃ የሚናገረው ነገር አንዴ በፀጉሯ ይናገራታል ሩታን፣ አንዴ በምኗ። አብርሃም በራሱ የገዛ ሚስቱ ላይ ይቀናል። ቤተሰብ ይሄ ነገር የውሸት እንዳይመስላችሁ፣ ሲሪየስ በተግባር ላይቭ ላይ ቁጭ ብሎ የምታነቡበት ምላሱ የሚወጣው ከባድ ነገር ነው። አብርሃም አንዳንዴ የአፋችንን ፈጣሪ እንዲህ ክፍት አድርጎ ሲፈጥርልንም ምንናገረውንም ነገር ደግሞ አግባብ መጥነን ነው። አፋችን እንደፈለገ ክፍት ስለሆነ ብቻ አይደለም አፋችን ላይ መጣልን ነገር ምንናገረው። እና ሚስትህን በአደባባይ ሁላ በቀደም ስታዋርድ ነበረ። ፀጉርሽ አይፈታ ምንሽ እንዲህ እያልክ ታሳፍራለህ። እግዚአብሔርን በጣም ታሳፍራለህ አብርሃም። አንተ መጀመሪያ ትዳርን አስከብር። ራስህን ስታስከብር፣ ትዳርን ስታስከብር ያኔ ሁሉም ያከብርካል። ማንም እየመጣ ማንም እየሄደ ማንም እናንተ ናችሁ ሲጀመር ማለት ነው። አንተና ሄርሜላ ናችሁ ማንም የሆነ ተግባር እየሰራችሁ ያላችሁት። በጣም ነው የምትገርሙት። እና ቤተሰብዬ እኔ እነዚህ ልጆች እንደው አሁንስ እጅ ነው ያሉት። ፈጣሪ እንቺ ብቻ ግን እኔ አላቅም። እንደው ለሩታ የሆነ ብቻ የራሷ ህይወት ሁለተኛ ማይደርሱባት እነዚህ ሰዎች ልክ እንደተከለከለ መድኃኒት ህፃናትን በማይደርሱበት ይቀመጥ እንደተባለው ሩታ ከነዚህ ሰዎች በጣም መራቅ አለባት። የምሬን ነው። አጥፊዎቿ ናቸው። አብርሃምም ቢሆን ለሩታ የሚጠቅም ሰው ሆኖ አይደለም በተግባሩ እንዳየነው። በገዛ ሚስቱ የሚቀና ሚስቱን በአደባባይ የሚያዋርድ ወንድ ነው እሱ። በቀደምም እኮ እንዴ ሲናገራት ነበር ብዙ ነገር። ዛሬ አይታችኋል። ለምን እንዲሰድቡሽ ለምን አፋቸው እንዲከፍቱብሽ ትሆኛለሽ አላት። ሄርሜላም ማለት ነው ስንት ዘመን አብረዋቸው የኖሩትን ጓደኞቹን ከፍ ዝቅን ያረጋቸው እነሱ ከወጡ በኋላ አፋቸውን እንዲከፍቱብሽ አለ። ይሄ ማለት ደግሞ እሷ ማጣት አይፈልግም። የፈለገ ነገር ጥፋት ቢኖራት ማጣት አይፈልግም። ከቨር ማድረግ ነው የሚፈልገው። ስለዚህ አንተም የስራህን ታገኛለህ። ከዛ በኋላ ደግሞ አንድ ቀን ሁለታችሁም ይሄን ሁሉ በደል የምትበድሉት ሩታን አይደለ እያለቀሳችሁ ትመጣላችሁ። እና እኔ ብቻኛ ሰላም እንሁን። ቤተሰብዬ ደህና ዋሉልኝ። ቻው።